በፈረንጆቹ አቆጣጠር 2006 ላይ በአውሮፓ ሻምፒዮንስ ሊግ አርሰናልን ከሪያል ማድሪድ በ16ቱ ጥሎ ማለፍ የሚያገናኘው ጨዋታ ይፋ ሲደረግ ሁሉም ግምታቸው አርሰናል ከውድድሩ ውጭ እንደሚሆን ነበረ። ግን የተፈጠረው ከዛ በተቃራኒ ነበር። በሰዓቱ የአርሰናል ጉዳዮችን ይዘግብ የነበረው ሪቻርድ ክላርክ የተባለ አንድ ዘጋቢ ጉዳዩን በተለይ በሳንቲያጎ ቤርናቤው የነበረውን ጨዋታ ሲያስታውስ ሪያል ማድሪድ በሰዓቱ በተለይ በሳንቲያጎ ቤርናቤው በሚያደርጋቸው ጨዋታዎች በተለይ ሪያል ማድሪድ ከዓለማችን ስኬታማ ክለቦች መካከል በቀዳሚነት የሚጠቀስ መሆኑን ተከትሎ ሳንቲያጎ ቤርናቤው ለእግር ኳስ ቅዱስ ስፍራ ነው ተብሎ የሚገመት ወይም ደግሞ እንደ ካቴድራል የሚታይ ነው ብሎ ይገልጸዋል። እና ሁሉም የሚገምተው ኢቨን ራሱ ሪያል ማድሪድም ቀላል የሚባል ድልድል እንደደረሰውና አርሰናልን ጥሎ እንደሚያልፍ እርግጠኛነት የተሞላበት ጊዜ ነበር። ነገር ግን የተፈጠረው እንደዛ አይደለም። ከረጅም ጊዜያቶች በኋላ ያኔ 2006 ላይ ነበር የተፈጠረው። አርሰናል ለመጀመሪያም ለመጨረሻም ጊዜ በአውሮፓ ሻምፒዮንስ ሊግ በፍጻሜ የተገኘበት ጊዜም እንደነበረ የምናስታውስበት የውድድር ዘመን ነው። በውስጡ ውድድር አርሰናል ስኬታማ አልነበረም። በአውሮፓ ውድድር ላይ ግን የነበረው ሂደት በመልካም ጎን የሚነሳ ነው። ታዲያ ከ2006 በኋላ አርሰናልና ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ እንደዛኛው ጊዜ በ16ቱ ጥሎ ማለፍ እንኳን ባይሆን አሁን በሩብ ፍጻሜ የሚገናኙበት እድል ተፈጥሮላቸዋል። ልክ እንደዛ ጊዜ ሁሉ አርሰናል ያልተጠበቀ ድል ያስመዘግባሉ የሚለው የሚጠበቀው ጉዳይ ይመስላል። ያንን ጊዜ ግን በትውስታ እስቲ እንቃኝ። በዚያ ጊዜ ሪያል ማድሪድ ጋላክቲኮችን የሰበሰበበት ትልልቅ ተጫዋቾች በቡድን ውስጥ የሞሉበት በጥሩ በሚባል ፐርፎርማንስ ላይም የሚገኝበት ጊዜ ነበር። የዋነኛ ግባቸውም ከ2001 የውድድር ዘመን በኋላ የአውሮፓ ሻምፒዮንስ ሊግን ባለማሳካታቸው የአውሮፓ ሻምፒዮንስ ሊግን የሚያልሙበት እንደነበር ማንሳት ይቻላል። በምድቡ እንደ አያክስ ካሉ ቡድኖች ጋር ጨዋታውን ማድረግ የቻለው አርሰናል በሰዓቱ እንደ ፕራግ ያሉ ቡድኖችን በምድቡ ውስጥ ነበሩ። 16 ነጥቦችን በመያዝ ነበር ከምድባቸው ማለፍ የቻሉት። ከዛ በኋላ ከምድቡ እንዳለፈ አርሰናል በድልድሉ የደረሰው ከሪያል ማድሪድ ነበር። ሪያል ማድሪድ በሰዓቱ እንግዲህ በቫንደርሌ ሉክሰምበርጎ ይመራ የነበረበት ጊዜ ነበር። ብራዚላዊ አሰልጣኝ በ1999 በኮፓ አሜሪካ ከብራዚል ብሔራዊ ቡድን ጋር በመሆን ኮፓ አሜሪካውን ማሳካት የቻሉ አሰልጣኝ እንደነበሩ የሚዘነጋ አይደለም። ታዲያ የመጀመሪያው ጨዋታ ሳንቲያጎ ቤርናቤው ላይ ነበር የሚደረገው። ማንም አርሰናል ያንን ጨዋታ ያሸንፋል ብሎ የገመተ አልነበረም። አርሰናል ከዚህ ጨዋታ አስቀድሞ በሊግ ውድድሮች ላይ ካደረጋቸው የመጨረሻ 8 ጨዋታዎች 2 ጨዋታዎችን ብቻ አሸንፎ ወደዚህ ጨዋታ መምጣት የቻለበት ሲሆን ሪያል ማድሪድ ደግሞ በሊግ ውድድሮች ከመጨረሻ 11 መርሃ ግብሮቹ በ10ሩ ባለድል የሆነበትና ኢንፎርም ሆኖ የመጣበት ጊዜ እንደነበር ማንሳት ይቻላል። ከዛ ባለፈ አርሰናል የተከላካይ ክፍሉ መሳሳት አጋጥሞት ነበር። እንደ ሶል ካምቤል፣ እንደ ላውረን አሽሊ ኮል እንዲሁም ደግሞ ጋኤል ክሊቼ የመሳሰሉ ተጫዋቾች ሳይቀር ጉዳት ላይ ነበሩ። ከፊት መስመር ሮቪን ቫን ፐርሲ በተለይ በምድብ ጨዋታዎች ላይ ግቦችን ማስቆጠር ጀምሮ የነበረውን ሮቪን ቫን ፐርሲ ጭምር በጉዳት ያጡበት ነው። በአጠቃላይ 8 የሚደርሱ ተጫዋቾች ከአርሰናል የዋና ቡድን በጉዳት ምክንያት ከጨዋታው ውጭ የሆኑበት ጊዜ ነበር። በዚህ ምክንያት አርሰን ቬንገር በሳንቲያጎ ቤርናቤው በሚደረገው ጨዋታ ምናልባት በአርሰናል ደጋፊዎች ብዙ ከማይወደዱ ተጫዋቾች መካከል ምናልባት በእንቅስቃሴ ረገድም ጥሩ ቦታ ከማይሰጣቸው ተጫዋቾች መካከል አንዱ የሆነውን ፊሊፕ ሴንድሮስን በመሃል ተከላካይነት የተጠቀሙበት ከዛ ባለፈ በግራ መስመር ተከላካይነት የአማካይ ስፍራ ተሰላፊ የሆነውን ማቲዮ ፍላሚኒን ለመጠቀም የተገደዱበት ጨዋታ እንደነበር ማንሳት ይቻላል። በማጥቃት ክፍላቸው ላይ የመሳሳት ችግርም ስለነበረባቸው እንደ ቤርካምፕ ያሉ ተጫዋቾችን ወደ ተቀያሪ ወንበር በማውረድ እሳቸው ምንድነው ያደረጉት? ፍሬዲ ሊዮንበርግና ሆዜ አንቶኒዮ ሪዮስን ወደፊት በመግፋት ቴሪ ዳንኤል ኦንሪን ግን ምንድነው ያደረጉት? ከበስተጀርባ የቡድኑ የፈጠራ ዋነኛ ምንጭ እንዲሆን ነበር ያደረጉት። አርሰናል በዛ ዕለት ምናልባትም በሳንቲያጎ ቤርናቤው ከጋላክቲኮ ስብስብ ጋር በሚደረገው ጨዋታ እድል እንደሌለው ነበር የሚወራው። ምክንያቱም ሪያል ማድሪድ ለዛ ጨዋታ እንኳን እንደ ሮናልዶ፣ ሉዊስ ናዛሪዮ ዴሊማ፣ ዴቪድ ቤካም ከዛ ባለፈ በአማካይ ስፍራ ላይ እንደ ጉቲ፣ በተከላካይ ስፍራ ላይ እንደ ሮቤርቶ ካርሎስ ያሉ ተጫዋቾች ነበሩት። አማካይ ክፍሉ ላይ ግሬቭሰን ነበራቸው፣ ጆናታን ውድጌት ነበራቸው። በእርግጥ ጆናታን ውድጌት በዛ ጨዋታ ላይ ገና ጨዋታው በተጀመረ በ9ኛው ደቂቃ ላይ ነበር ጉዳት አስተናግዶ የወጣው። ከዛ በኋላ የበለጠ የተከላካይ ክፍሉ ሊሳሳ እንደሚችል ይጠበቃል። ጆናታን ውድጌት ብዙ ምናልባት የጉዳት ታሪኮቹ መጥፎ ባይሆኑ ኖሮ ትልቅ ደረጃ ሊደርስ እንደሚችል ብዙ የሚወራለት አይነት ተከላካይ እንደነበር በሳቱ የሚዘነጋለም። ታዲያ ጨዋታው ከተጀመረ በኋላ ሪያል ማድሪድ ሙሉ ለሙሉ በአርሰናል ብልጫ የተወሰደበት ነበር። በተለይ የመጀመሪያዎቹ 30 ደቂቃዎች አርሰናል በመጀመሪያዎቹ 80 ሰከንዶች ውስጥ መሪ መሆን የሚችልበት እድል ነበረው። ከዛ ባለፈ ተጨማሪ ጎሎችን በመጀመሪያዎቹ 12 ደቂቃዎች ውስጥ ማስቆጠር የሚችልበት እድል ነበረው። ቴሪ ዳንኤል ኦንሪ የመጀመሪያውን የግብ እድል ለአርሰናል ለመፍጠር 80 ሰከንድ ነው የፈጀ
የፈጀበት የሪያል ማድሪዶችን ስህተት ተከትሎ ለሆዜ አንቶኒዮ ሬስ ያቀበለውን ኳስ ሬስ ሳይጠቀመው ቀረ። ኢከር ካሲያስ በግሩም ሁኔታ ነበር ያዳነበት። ከዛ ድጋሚ ለሊዮንበርግ ሌላ ኳስ ፈጥሮለት ነበር። ሊዮንበርግ ካሲያስን ማለፍ ቢችልም ግን የካርሎስን ራሱ ኳሱንም አርዝሞት ነበር። በእርግጥ ኋላ ላይ ካርሎስ መጥቶ በቆንጆ ታከል ኳሱ እንዴት እንደነጠቀው ተመልክተናል። ኦንሪ ከሬስ የተሻማለትን ኳስ ወደ ግብነት መቀየር የሚችልበት ቆንጆ የግንባር ኳስ አግኝቶ ነበር፣ ነገር ግን አልተሳካለትም። ኋላ ላይ ከረፍት እስከ 30 ደቂቃ በኋላ ሪያል ማድሪድ ግብ ለማስቆጠር የተሻለ ብልጫ መውሰድ ችሎ ነበር። ዳቪድ ቤካም ንጹህ ኳስ ስቷል። ሌላ ኳስም የግብ ዕድል ተፈጥሮለት በግንባር ማስቆጠር የሚችልበት ኳስ ወደ ሌላ አቅጣጫ ሲወጣበት ተመልክተናል። እነዚህ ሁሉ ከተፈጠሩ በኋላ ከረፍት መልስ ግን በተለይ ሮናልዶ ሉዊስ ናዛሪዮ ዴ ሊማ የተሳሳተውን ኳስ ሴስ ፋብሪያስ ታዳጊው ፋብሪያስ ያን 18 ዓመቱ ነበር ያን ኳስ ለኦንሪ ሰጠው። ኦንሪ ከፊት ለፊቱ የመጡበትን ምናልባት መጀመሪያ ኳሱን የተሳሳተው ሮናልዶ ሉዊስ ናዛሪዮ ዴ ሊማ ሊነጥቀው አጠገቡ ነበር ግን እሱ ሊነጥቀው አልቻለም። ከዛ በኋላ ሜጂያ የተባለው ምናልባት ውድጌትን ቀይሮ የገባው ተከላካይ ያን ኳስ ሊነጥቀው ሞክሯል። እሱንም አልፎታል። ጉቲ መጣ፣ ጉቲንም አልፎታል። ኋላ ላይ በኢከር ካሲያስ መረብ ላይ ነበር ያሳርፈው። ምናልባት ከጋላክቲኮዎች ሁሉ ምናልባት በዛ ሪያል ማድሪድ ውስጥ ሊጫወት የሚችለው የአርሰናል ስብስብ አካል ራሱ ቴሪ ዳንኤል ኦንሪ ነበር። የምርም ጋላክቲኮ ስለመሆኑ በሚያሳይ መልኩ በቤርናቢዮ የመጀመሪያው የእንግሊዝ ክለብ ሪያል ማድሪድን ያሸነፈ ክለብ የሚል ስም ማጻፍ የቻለበት ወይም ደግሞ ታሪክ ማጻፍ በቻለበት ቀን አርሰናል ቴሪ ዳንኤል ኦንሪ ትልቁን ተግባር ነበር መፈጸም የቻለው። ያ ቀን መቼም የሚረሳ እንዳልሆነ ይታወቃል። ከዛ በኋላ አርሰናል ሪያል ማድሪድን በሃይበሪ በገጠመበት ጨዋታ ከዛች 1-0 አሸናፊነታቸው በኋላ በሃይበሪ ጨዋታው 0-0 ነው የተጠናቀቀው። ሁለቱም ቡድኖች ግን ማስቆጠር የሚችሉባቸው እድሎች ነበሩ። ከዛ በኋላ አርሰናል እንግዲህ በሩብ ፍጻሜው ዩቬንቱስን በሜዳው ሃይበሪ 2-0 አሸነፈ። ከዛ በኋላ በስታዲዮ ዴላልፒ በነበረው ጨዋታ ያሁኑ አሊያንዝ አልነበረም። ያኔ የነበረው ጨዋታው በድሮ ስታዲዮ ዴላልፒ ነበር የተደረገው። በዴላልፒ ጨዋታው 0-0 ነበር የተጠናቀቀው። አስከትሎ ከቪያሪያል ጋር የነበረውን ጨዋታ በደርሶ መልስ 1-0 ነበር ያሸነፈው። ሮማን ሪኬልሚ ፍጹም ቅጣት ምት መሳቱ ጠቅሟቸው እንደነበር አርሰናሎችን ማንሳት እንችላለን። በፍጻሜው የን ሰሌማን በቀይ ካርድ ከሜዳ በወጣበት ጨዋታ ቴሪ ዳንኤል ኦንሪ ምናልባትም ሙሉ ለሙሉ አርሰናልን ተሸክሞ እዛ አድርሶታል ማለት ይቻላል። ስልነቱ በጎደለበት ጨዋታ ባርሴሎና 2-1 በሆነ ውጤት በማሸነፍ ጨዋታውን ዋንጫውን ማንሳቱ የሚዘነጋ አይደለም። ያ ጊዜ እንግዲህ ለአርሰናል በውስጥ ውድድሮች ጥሩ ያልነበረበት በአውሮፓ ውድድር ላይ ግን የተሻለ መጓዝ የቻለበት እንደነበር ማንሳት እንችላለን። በተለይ ከሪያል ማድሪድ ጨዋታ አስቀድሞ አርሰን ቬንገር ደጋግሞ 1 ነጥብ ያነሱ ነበር። እምነት ያስፈልገናል ማድሪድን ማሸነፍ እንደምንችል፣ ከሱ አስከትሎ ደግሞ ጠንካራ የመከላከል አደረጃጀት ያስፈልገናል እያሉ ይናገሩ ነበር። ያንን አደረጃጀትና እምነታቸውንም በቤርናቤው ጨዋታ ያየንበት ነበር። አርሰናል በታሪክ ለመጀመሪያ ጊዜ በሳንቲያጎ ቤርናቢዮ ሪያል ማድሪድን ማሸነፍ የቻለ የመጀመሪያው የእንግሊዝ ክለብ መሆን የቻለበትን ታሪክ ያጻፈውም ያኔ በ2006 ነበር። ኋላ ላይ በሪያል ማድሪድ ተቀናቃኝ በሆነው ባርሴሎና በፍጻሜ ቢሸነፈም ምናልባት ከቀይ ካርዱ በኋላም ቢሆን ንጹህ የግብ ዕድሎችን ይፈጥር የነበረው ራሱ አርሰናል ነበር። የን ሰሌማን በቀይ ወጥቶም ከዛ በኋላ ካምቤል አግብቶ ይመሩ ነበር። ቴሪ ዳንኤል ኦንሪ 2 ንጹህ ኳሶችን አግኝቶ ማስቆጠር እንዳልቻለ ተመልክተናል። ኋላ ላይ የጁሊያኖ ቤሌቲ ቆንጆ ኳስ ባርሴሎና ዋንጫውን እንዲያነሳ አድርጎታል። የአልሙኒያ የቦታ አያያዝ ከዛ ባለፈ ያንን ሁኔታዎችን ወደ ኋላ መለስ ብላችሁ ተመለከቱ ያ ኳስ ሊድን ወይም ደግሞ ሊተርፍ የሚችልበት እድል እንደነበር ማንሳት ይቻላል። ሪያል ማድሪድ ላይ ግን አርሰናል ያልተጠበቀውን ታሪክ ከፈጸመ ረጅም ዓመታቶች ተቆጥረዋል። ያኔ 2006 ላይ አርሰናል በቴሪ ዳንኤል ኦንሪ ታግዞ ይህን አድርጓል። በዚህኛው ዙር አርሰናል በማን እየታገዘ ሌላ ተአምረን ለመፈጠር ጥረት ያደርጋል የሚለው የሚጠበቅ ጉዳይ ነው የሚሆነው። እንግዲህ ትላንትና ውድድሩ ላይ ጨዋታው አትሌቲኮ ማድሪድን ጥለው ካለፉ በኋላ ባለፉት 10 ዓመታት ለ6 ጊዜያት ያህል የአውሮፓ ሻምፒዮንስ ሊግን ያሳካ ቡድን አይመስሉም ነበር። እንደ አዲስ ዋንጫውን ለመጀመሪያ ጊዜ ለማግኘት እንደጓጓ ህፃን ሲቦርቁ ይታዩ ነበር ሪያል ማድሪዶች። ይሄን የማሸነፍ ስሜት ነው የሚጋፈጠው። ያደርጉታል ወይ አብረን የምንመለከተው ይሆናል። የካርሎ አንቸሎቲ ልጆች በውድድሩ ምንም አይነት ያሸናፊነት ታሪክ ከሌላቸው የሚኬል አርቴታ ልጆች ጋር ይፋለማሉ። ጋላክቲኮቹ እነ ኪሊያን ኤምባፔ ወይስ ወደ ህልም ዓለም ለመጓዝ ጥረት የሚያደርጉት ወይም ደግሞ ወደ ከነዓንን ምድር ለመርገጥ ጥረት እያደረጉ ለሚገኙት እነ ሳካ ማናቸው ይሳካላቸዋል? ጊዜ መልሱን የሚሰጠን ይሆናል። ለዛሬ ግን አበቃን። መልካም ጊዜ